አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ወታደራዊ አዛዦች የተገደሉበት በርካቶች ደግሞ የተማረኩበት ውጊያ መደረጉ ተሰማ። ወደ ውጊያ ቀጠናው ያቀኑት ጀነራል አበባው ታደሰ ደግሞ ፋኖን ባንዳ ህወሓትን ወራሪ እያሉ አቀርበው የጦርነት ዝግጅት ላይ ስለመሆናቸው አሳውቋል። አገዛዛቸው ደግሞ በፈጸመው የድሮን ጥቃት ነዋሪዎችን ገድሏል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። በትግራይ የተላለፈው ውሳኔ ህልውናን ለማረጋገጥ የተደረገ ነው ሲል ምክር ቤቱ አሳወቅም። በሱዳን የሚገኙ የትግራዩ ጦርነት ተፈናቃዮች ደግሞ ሰልፍ ወጥቷል። ሰሙታላችሁ። ይህ በእንዲህ እንዳለ በትግራይ አድዋ ከንቲባ መኖሪያ ቤት ላይ ቦምብ መወርወሩ ተገልጿል። ይህ ሰብአዊ ጉዳትን ያላስከተለ የጥቃት ሙከራ የተስተዋለው በርዕሰ መዲናዋ መቀለ የቦምብ ፍንዳታ ባጋጠመ በቀናት ልዩነት ነው። ተጨማሪ ያለን አገዛዙ የአርቲስት ቴዎድሮስ ካሳሁን ሙያተኞችን ማሰርና ማሳደዱን ቀጥሏል። አሁን ደግሞ የአዲስ አልበም ስራው የግራፊክስ ባለሙያን ማገቱም ታውቋል። ይህንንም ይዘናል። ሻዕቢያ ለአሜሪካ ምላሽ ሰጥቷል። የባይደን አስተዳደር የወሰደውን የአንድ ወገንና የጥላቻ እርምጃን ያርማል ብሎ እንደሚጠብቅም አሳውቋል። ሌላኛው መረጃችን ነው። የብልጽግናው መንግስት የዘረፋ ሪፖርቶች ቀጥሏል። መንግስታዊ ሌብነት የለም የሚሉ መሪ ያሉት አገዛዙ ባለስልጣኖችና ባለሀብቶች በሚሊዮኖች ዘርፏል የሚል ሪፖርትን በፍርድ ቤት አቅርቧል። እንቃኘዋለን። የኢራኑ አያቶላህ ሞጅተባ ሆሚኒ ከፕሬዝደንቱ ጋር መገናኘታቸው ተሰማ። ይህ በእንዲህ እንዳለ ኢራን ሆርሙዝን የማትከፍት ከሆነም ማዕቀብ እንዲጣልባት የሚጠይቅ የውሳኔ ሀሳብ ለጸጥታው ምክር ቤት ቀርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ወታደራዊ አዛዦች የተገደሉበት በርካቶች የተማረኩበት ውጊያ መደረጉ ተነገረም። ወደ ውጊያ ቀጠና ያቀኑት ጀነራል አበባው ታደሰ ደግሞ ፋኖን ባንዳ ህወሓትን ወራሪ እያሉ አቀርበው የጦርነት ዝግጅት ላይ ስለመሆናቸው አሳውቋል። አገዛዛቸው ደግሞ በፈጸመው የድሮን ጥቃት ነዋሪዎችን ገድሏል። የፋኖ ኃይሎች በተለይም ባለፉት 2 ቀናት በደቡብ ጎንደር ከጋይንት እስከ ስማዳ ባሉ ስፍራዎች በዋናነት ደግሞ ወለዳ ባህር ተብሎ በሚጠራ ቦታ ላይ የከፈቱት ጥቃት 4 ወታደራዊ የቀጠናው አመራሮችን ጨምሮ በርካታ የመንግስት ኃይሎች የተደመሰሱበት ነው ይላሉ። ከዚህም ባሻገር በርካታ የጦር መሳሪያና በቁጥር ያልተገለጸ ሰራዊት የተማረከ ስለመሆኑ በምስል ያይዘው ያሰራጩት መረጃ ያመለክታል። የብልጽግናው አገዛዝ በዚህ አካባቢ በድጋሚ ያጋጠመው ከፍ ያለ ጉዳትን ተከትሎ የድሮን ያጻፋ ጥቃት መሰንዘሩ ሲሰማም በስማዳ ወረዳ ወገዳ በደረሰ በዚህ ጥቃትም 2 ሴቶችን ጨምሮ 3 ሰዎች መገደላቸው ታውቋል። ዛሬ በክልሉ ውጊያ ከነበረባቸው ሌሎች አካባቢዎች ውስጥ በጎጃም ቀጠና እንጅባር አቅራቢያ የነበረውም የሚጠቀስ ነው። የፋኖ ኃይሎች አሰሳ ላይ በነበረ የመንግስት ሰራዊት ላይ ድንገተኛ ጥቃት መክፈታቸውን አሳውቀው በዚህም ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን ማግኘታቸውን ገልጸዋል። በጋሸናና ሰቆጣ መካከል ባለ ስፍራ የተፈጸመ የደፈጣ ጥቃትን ጨምሮ በክልሉ የተለያዩ ቦታዎች በየዕለቱ የሚደርሱ እንዲህ ያሉ ጥቃቶች በሁለቱም ወገን ያሉ ኢትዮጵያውያንን ብቻ ሳይሆን ሰላማዊ ዜጎችንም የጥቃት ኢላማ እንዲሆኑ አድርገዋል። የዚህን ክልል የግድያ ፕሮጀክት በኮማንድ ፖስት ደረጃ የሚመሩት ደግሞ ጀነራል አበባው ታደሰ ናቸው። አሁንም የሰሜን ምዕራብ ስምሪት ወደ ወሰደበት ምዕራብ ጎንደርና ወልቃየት ቀጠና ተጉዘው ግንባር ላይም ተገኝተው ሌላ የጦርነት ሁነትን ሲቀሰቅሱ ውለዋል። ህወሓትን በተደጋጋሚ ሲወረን የመከታችሁ የሀገር ውስጥ ባንዳ የሆነው ጽንፈኛው እንዲሰበር እያደረጋችሁ እጅ ያሰጣችሁ እያሉም ትናንትም በትግራይ የእርስ በርስ ጦርነት ወቅት የተማረኩ ዛሬም በአማራ ክልል በየዕለቱ እየተማረኩ የቀጠሉ ወታደሮቻቸውን ሲያበረታቱም ተስተውሏል። እንዲህ እያሉ የሚልኩት ሰራዊት በደቡብ ጎንደር ሲማረክ ሲውል እሳቸው ደግሞ በምዕራብ ጎንደር ሰብረናቸዋል የሚል ንግግር ያደርጉ ነበር። ጀነራል አበባው ህዝባችንን የሚታደግ ሰራዊት ሲሉም እነ ሌትናንት ጀነራል ይልማ መርዳሳ ደግሞ ስማዳ ላይ ውሃ ሲቀዱ የነበሩ ሴቶችን በድሮን ይደመስሱ ነበር። ከቀናት በፊት ወደ ደቡብ እዝ ወታደሮችም ሄደው አሁንም የብርሃኑ በቀለ ሰራዊት መገኛ ላይ ተገኝተው ለሌላ ጦርነት እያደረጉ ያለውን ዝግጅት ባንዳን መውጋት የሚል ሽፋን ሰጥተውም ነው ሲንቀሳቀሱ የተስተዋሉት። ጀነራል አበባው የብልጽግናው አገዛዝ ሰዎች የሻዕቢያ ተላላኪ ወዘተ እያሉ የሀገሪቱ ተፋላሚዎቻቸውን ሲወነጅሉ የሚሰሙት ግን ለሻዕቢያ ደማቸውንም ሊከፍሉ ቃል በገቡ ወታደራዊ አዛዦቻቸው ጭምር በኩል መሆኑን ልብ ይሏል። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። በደም ነው በአጥንት የተገነባ ነው።
የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን አንሰጥ። በትግራይ የተላለፈው ውሳኔ ህልውናን ለማረጋገጥ የተደረገ ነው ሲል ምክር ቤቱ አሳወቀም። በሱዳን የሚገኙ የትግራይ ጦርነት ስደተኞች ደግሞ ሰልፍ ወጥቷል። የኦህዴድ ብልጽግና ሹማምንት የትግራይ ህዝብን የማጥፋት ግብ እንዳላቸው በውስጥ ብቻ ሳይሆን እንደ ፒካሃ በስቶ ላሉ የተለያዩ ሀገራት ዲፕሎማቶችም መናገራቸው ምስክር ነው። ያ ገዳይ ጦርነት ያበቃ ዘንድ ያስቻለው የሰላም ስምምነት ቢፈረምም ህዝብን የማዳከም መንገዱና ስልቱ ተቀይሮ ባለፉት ዓመታት የተፈናቀለና የተሰደደ ዜጋ ሳይመለስ በቅርቡ ደግሞ አገልግሎቶችና ሸቀጦችም እየተከለከሉ ቀጥሏል። በክልሉ የተቋቋሙና አቶ ጌታቸው ረዳ የሚሆን ጀነራል ታደሰ ወረደ የመሯቸው ጊዜ አስተዳደሮችም ከውስጣዊ የትግራይ የፖለቲካ ሽኩቻ ባሻገር በዚህ የ4 ኪሎ አገዛዝ ስልታዊ ክልከላና ገደብ ሰለባ ስለመሆናቸው ብዙዎችን የሚያስማማ ነው። ከቀናት በፊት ደግሞ በክልሉ ቀጣይ ሁነት ውስጥ የተለየ መልክን የሚፈጥር ነው የተባለ እርምጃ በአብይ አህመድ አገዛዝ በኩል አላውቀውም በተባለው ህወሓት በኩል ተወስዶ ፕሬዝደንትና 2 አፈ ጉባኤዎች ተመርጠው ምክር ቤቱን የመመለስ ተግባር መከናወኑ መገለጹ ይታወሳል። ይህ ከ4 ኪሎ በኩል እንደ ጦርነት አዋጅ ተደርጎ መወሰዱም እንዲሁም የተመለሰው ምክር ቤቱ ደግሞ ይህ ከሰላም ጋር የሚጻረር እርምጃ አይደለም የሚል መግለጫን ሰጥቷል። ምክትል አፈ ጉባኤ ምህረት በርሀ ከፌደራል መንግስቱ በኩል እንደ ህዝብ እንድንዳከምና እንድንጠፋም ያለመታከት እየተሰራ ነው ሲሉ ገልጸው እንዲህ አይነት ውሳኔ የተላለፈውም ለህልውናችን መረጋገጥና ራሳችንን በራሳችን የማስተዳደር መብታችንን ለማስከበር ነው ብሏል። ይህ ውሳኔ ከጦርነት ጋር የሚያገናኘው ነገር የለም፣ ከሰላም ጋር የሚቃረንም አይደለም። ድርድርን ከሚሹት ጋር ለድርድር ዝግጁ ነን፣ እርምጃዎቻችን ህገ መንግስታዊ ናቸው ብሏል። ምክር ቤቱም ህወሓት ትናንት ባወጣው መግለጫ ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ ነኝ ማለቱም የሚታወስ ነው። የብልጽግናው መንግስት ያጋጠመው ዲፕሎማሲያዊ ኪሳራ በህወሓት ላይ ማላከክ አይቻልም ብሎም የሱዳን መንግስትን የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል የ4 ኪሎ አስተዳደር ላቀረበው ክስ ምላሽ መስጠቱም እንዲሁም አገዛዙ ያከናወነውን የእርስ በርስ ጦርነትን ሸሽተው ወደ ሱዳን የተሰደዱ ተጋሩን ነው በቅጥረኝነት ደጋግሞ ሲከስ የሚሰማው። እነዚህ በሱዳን የሚገኙ ስደተኞች ደግሞ አሁንም ወደ ቀያችን መልሱን የሚል ጥያቄን በሰልፍ እያቀረቡ ናቸው። ከሰሞኑ በትግራይ የቀድሞ ምክር ቤት መመለስ ጋር በተያዘም የተንደባና ኡምራ ኩባ የሚገኙ ስደተኞች ይህንን ጥሪ አደባባይ ወጥተው አቀርበዋል። ለውሳኔው ድጋፍ አለን ሲሉም ገልጸዋል። ይህ በእንዲህ እንዳለ በትግራይ አድዋ በከንቲባ መኖሪያ ቤት ላይ ቦምብ መወርወሩ ተገልጿል። ይህ ሰብአዊ ጉዳትን ያላስከተለው የጥቃት ሙከራ እየተስተዋለው በርዕሰ መዲኗ መቀለ የቦምብ ፍንዳታ ባጋጠመ በቀናት ልዩነት ነው። ባሳለፍነው ሰኞ ምሽት በትግራይ ጊዜያዊ አስተዳደር የፕሬዝደንት ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙ ይታወሳል። የከተማ አስተዳደሩ ይህ ሆነ ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለው የቦምብ ፍንዳታ በሰውም ይሁን በንብረት ላይ ጉዳት አላስከተለምም ነበር። በከተማዋ ከዚህ በፊትም በተለያዩ ጊዜያት በተለይም በክልሉ ሰላምና ጸጥታ ቢሮ ኃላፊ መኖሪያ ቤት ፊት ለፊት እንዲሁ ጉዳት ያላስከተሉ ፍንዳታዎች መመዝገባቸውም ይታወቃል። በተመሳሳይ ትናንት ንጋት አካባቢ ደግሞ ከክልሉ ከተሞች አንዷ በሆነችው አድዋ ከንቲባ መኖሪያ ቤት ቦምብ መወርወሩን ፖሊስ አሳውቋል። በትግራይ ክልል በማዕከላዊ ዞን አድዋ ከተማ ሚያዝያ 28 ከሌሊቱ 10 ሰዓት በከንቲባዋ መኖሪያ ቤት ላይ ነው የእጅ ቦምብ የተወረወረው። የተወረወረው ቦምብ ሳይፈነዳ ቀርቶ በሰውና ንብረት ላይ ጉዳት አላደረሰም ሲልም የአድዋ ከተማ ፖሊስ ለቲክባ ገልጿል። ድርጊቱ የሽብር ተግባር መሆኑን የጠቀሰው ፖሊስ የድርጊቱ ፈጻሚዎችን ለመያዝ ከከተማ እስከ ዞንና ክልል የተቀናጀ የጸጥታ አካላት ስራ እየተካሄደ ነው ሲል አስረድቷል። የብልጽግናው አገዛዝ የአርቲስት ቴዲ አፍሮ ሙያተኞች ላይ የሚያከናውነው እስርና ማሳደድ ቀጥሏል። አሁን ደግሞ የአዲሱ አልበም የግራፊክስ ባለሙያን አግቷል። ስለ ሚዲያና የመናገር ነጻነት በ4 ኪሎ ስብሰባን ሲመሩ የዋሉት የብልጽግናው ፕሬዝደንት አብይ አህመድ ፎቶግራፍ ለጠፋችሁ፣ ግራፊክስ አዘጋጃችሁ፣ ሙዚቃ ማቀናበራችሁ የሚሏቸውን ወጣቶች ጭምር እያሳገቱ ነው። በተለይም አርቲስት ቴዎድሮስ ካሳሁን በቅርቡ የለቀቀው አዲስ አልበም አሁንም የአገዛዙ ሰዎችን እረፍት እንዳሳጣ ስለመሆኑ የሚወስዷቸው እርምጃዎች ያመላክታሉ። የብልጽግናው ሹማምንትና አገልጋይ የሃይማኖት ሰዎች ከዛም እስከ ድምፃውያን ጭምር እየወጡ ሀገር የሞተው ለእናንተ ነው አልቅሱ፣ ለእኛ ግን ድሎት ነው ብለው ሲናገሩ ተሰምተዋልና እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። ሆድ ማስባስ በቀላሉ ይሄንን ህዝብ በመጮህ በማልቀስ አካባቢ ይበክል ወደ ከፍታችን እንበራለን፣ ህልማችንን እናሳካለን።
ጩኸቱን ለቅሶ ለቁራዎች እንተዋለን። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሟርት እናሰማው፣ ለቅሶ እናሰማው። ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ ወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። እነዚህ ሁሉ አልቅሱ እናንተ ንግግሮች ጎን ለጎን ደግሞ በአርቲስቱ ዙሪያ ያሉ ሙያተኞችን ማሳደድና የማሰር ተግባሩ ቀጥሏል። ሙዚቃውን ሰማችሁ በሚል ከዚህ በፊት ከታሰሩት ውጭም በድምፃዊ አካባቢ ናችሁ ተብለው የታሰሩ ሰዎች አሃዝ 7 መድረሱን ከቀናት በፊት መዘገባችን ይታወሳል። አሁን ደግሞ ለቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ወጣት ዳዊት ሰለሞን መታሰሩ ሰምቷል። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎም ዳዊትን ጨምሮ የታሰሩ ለአርቲስቱ ቅርበት ያላቸው ሰዎች አሃዝም 8 ደርሷል ሲል የጀርመን ድምጽ ዘግቧል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹት የመረጃ ምንጮች እሱ ከመያዙ በፊት ቤቱ በፖሊስ መፈተሹን ይናገራሉ። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥሞ በማዘጋጀት ለሌሎች አርቲስቶች እንደሚሰራም ለመረዳት ተችሏል። የመረጃ ምንጮች እስካሁን አርቲስት ቴዎድሮስ ካሳሁን ላይ የደረሰ ነገር እንደሌለ ግን አክለው ይገልጻሉ። ይህ በእንዲህ እንዳለ ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲን የጤናው ሁኔታ አሳሳቢ ነው ሲሉ ቤተሰቦቹ ተናግሯል። የፌደራል ፖሊስ ባለስልጣናት ከቴዲ አፍሮ ጋር በተገናኘ ምንም ነገር ያደረግነው የለም በሚል መጀመሪያ ከቀናት በፊት ቢከዱም በኋላ ግን ጉዳዩን በፍርድ ቤት የተያዘ ነው በሚል አምነዋል። እስካሁን ካሰሯቸው ሰዎች መካከል ወደ ፍርድ ቤት ያቀረቡት ግን 2ቱን እንደሆነ ተነግሯል። የብልጽግናው መንግስት የዘረፋ ሪፖርቶች ቀጥሏል። መንግስታዊ ሌብነት የለም የሚሉ መሪ ያሉት አገዛዙ ባለስልጣኖችና ባለሀብቶችም በሚሊዮኖች ዘርፏል የሚል ሪፖርትን በፍርድ ቤትም አቅርቧል። ተአምራዊ ጊዜ እያሉ በሚገልጹት ዘመናቸው ብልጽግናዎች ከሰሞኑ የሚያወጡት ሪፖርት 51.8 ቢሊዮን ዶላር ማለትም ከ8 ትሪሊዮን ብር በላይ ዕዳ አለብን የሚል ባለስልጣናትና አርቲስቶች 98 ቢሊዮን ብር የኢትዮጵያ ህዝብን ዘረፉት ሲል የሚገልጽም ሆኗል። እነዚህ ራሳቸው የሚያቀርቧቸውና ያመኗቸው ሪፖርቶች ብቻ ሲሆኑም የማይታወቀውና ያልተነገረው መንግስታዊ ሌብነት ከዚህ በስንት እጥፍ ሊሆን እንደሚችል ግን ለመገመት አያዳግትም። የሆኖ ሆኖ አሁን ደግሞ የነዳጅ ዘረፋን አከናውኗል ያላቸውን ባለስልጣናትና ባለሀብቶችን ከስሻለሁ ብሏል። ብልጽግና 13 ግለሰቦችን ዘርዝሮ በ4 ክሶች አደራጅቶ ለችሎትም አቅርቧል። ከሚኒስትሮችና ርዕሰ መስተዳድሮች ጀምሮ የዘረፋ ሰንሰለቱ መሪዎችን አልፎ የተወሰኑ ግለሰቦችን ተጠያቂነት ሰፍኗል የሚል ሽፋን ሊሰጥባቸው ያቀረባቸው እነዚህ ሰዎች ውስጥም የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲቦራ ፉፋም፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ሹማለም ብርሃኔና ሌሎችም ይገኙበታል። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረትን ፈጥሯል ሲልም አቃቤ ሕግ መክሰሱ ተመላክቷል። በመዝገቡ 3 ተከሳሾች በግል የስራ ዘርፍ የተሰማራቸው ተከሳሽ ብልጽግና ሰራሿ ባለሀብት በረከት ወርቁ 466,058 ሊትር ነጭ ናፍጣም ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸውም በክሱ ላይ ተጠቅሷል። ሻቢያ ለአሜሪካ ምላሽ ሰጥቷል። የባይደን አስተዳደር የወሰደውን የአንድ ወገንና የጥላቻ እርምጃን ያርማል ብሎ እንደሚጠብቅም ገልጿል። ከሰሞኑ እንደ ሮይተርስ ያሉ የመገናኛ ብዙሃን ታማኝ የመረጃ ምንጮችን ዋቢ አድርገው የዶናልድ ትራምፕ አስተዳደር በኤርትራ ላይ ተጥለው የቆዩ ማዕቀቦችን ሊያነሳ ስለመሆኑ መዘገባቸው ይታወሳል። ይህ እርምጃ ደግሞ የሻቢያ ጦር በኤርትራ ምድር ላይ ላደረሰው ጥፋት ተጥሎበት የነበረው ማዕቀብን ማንሳትንም ሊያካትት እንደሚችል መገለጹ አይዘነጋም። የፕሬዚደንት ጆ ባይደን አስተዳደር በሰሜን ኢትዮጵያው ጦርነት ወቅት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘም በኤርትራ መንግስት ከፍተኛ ባለስልጣናትና በጦር ሰራዊቱ እንደዚሁም በአዛዦች ላይ ማዕቀብ መጣሉም የሚታወቅ ነው። የአሁኑ የዶናልድ ትራምፕ አስተዳደር ውሳኔ ደግሞ እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ተቋማት የአስመራው አገዛዝ ጥፋቶችን ተጠያቂነት ማሳጣትና ለሌሎች ጥፋቶች መነሳሻ መሆን ነው በሚል እንዳይነሳ ጠይቋል። የሆኖ ሆኖ ሻቢያ ከሰሞነኛው የአሜሪካ እንቅስቃሴ ጋር በተያያዘ ምላሹን
ሰጥቷል። የተጣለው የተናጠልና ህገወጥ ማዕቀብ መነሳቱ አሜሪካ ስትከተለው የኖረችው የተሳሳተ ፖሊሲዋን በማረም ፍትህና ርትዕ ለማስፈን ያስችላታል ሲልም ነው ሻዕቢያ የገለጸው። የኤርትራ ማስታወቂያ ሚኒስትር አሜሪካ በኤርትራ ላይ የጣለችውን ማዕቀብ ልታነሳ ስለመሆኗ የሚያመላክቱ ሪፖርቶች ሰሞኑ መውጣታቸው ይታወሳል ሲል ጠቅሷል። ይህ እርምጃ የተሳሳቱ ፖሊሲዎችን በዘላቂነት ለማረም የሚረዳ እውነተኛ ጅምር እንደሚሆን ሀገራችን በጽኑ ተስፋ አላትም ብሏል። አሜሪካ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከ16 ዓመታት በፊት በኤርትራ ላይ ማዕቀብ እንዲጣልባት አድርጋ እንደነበር ያስታወሰው ሚኒስቴሩ፣ ሆኖም ማዕቀቡ በምን ምክንያት እንደተጣሰ በኤርትራ በተደጋጋሚ ማብራሪያ ጠይቃ ምላሽ አላገኘችም ይላል። የጸጥታው ምክር ቤት ማዕቀቡን ከ7 ዓመት በፊት እንዳነሳውም ይታወቃል። እስካሁን ከጽሁፍ መግለጫዎች ውጭ ታይተው የማያውቁት የኢራኑ ጠቅላይ መሪ ከፕሬዝደንቱ ጋር መነጋገራቸው ተሰማ። የኢራኑ ፕሬዝደንት መሹድ ፔዜሽኪያን አያቶላ ከሆኑ በኋላ የጽሁፍ መልእክት ከማስተላለፍ ውጭ እስካሁን በይፋ ያልታዩትን ሞሽታባ ሆሚኒን አግኝተው መወያየታቸውን ይፋ አድርገዋል። ፕሬዝደንቱ ጠቅላይ መሪው ሞሽታባ ሆሚኒን ለ2 ሰዓት ተኩል ያክል አግኝተው መነጋገራቸውን ከመግለጹ ውጭም ጊዜውንና ቦታውን ግን ከማሳወቅ ተቆጥበዋል። ፔዜሽኪያን ከሞሽታባ ሆሚኒ ጋር በነበራቸው ውይይት እርጋታና ብልህነት በኢራን እስላማዊ አብዮታዊ ጠቅላይ መሪ ላይ መመልከታቸውንም ገልጿል። እስራኤልና አሜሪካ በኢራን ላይ ጥቃት በከፈቱበት ዕለት የተገደሉት አባታቸውን በመተካት ከሳምንት በኋላ መንበሩን የተረከቡት ሞሽታባ ሆሚኒም የኢራን እስላማዊ ሪፐብሊክ ከተመሰረተች በኋላ 3ኛው ጠቅላይ መሪ ናቸው። በአሜሪካና እስራኤል ጥቃት አባታቸውና ሌሎች የቤተሰቦቻቸው አባላት የተገደሉባቸው አዲሱ የኢራን ጠቅላይ መሪ ሞሽታባ ሆሚኒም በጥቃቱ ከባድ ጉዳት እንደደረሰባቸው ሲዘገብም ቆይቷል። እስካሁን ድረስ ጠቅላይ መሪው በይፋ ወጥተው ወይንም በቴሌቪዥን ቀርበው በህዝብ ያልታዩ ከመሆኑ በተጨማሪም ድምጻቸው ተሰምቶም አያውቅም። ይህ በእንዲህ እንዳለ አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት አሊያም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸው ተሰምቷል። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን እንድታቆም እንደዚሁም ፈንጂ የተጠመደባቸው ቦታዎችን በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ፣ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚደረገው ጥረቱ ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሀሳቡ እንደተመለከተ ኤፒ ዘግቧል። አሜሪካና የባህረ ሰላጤው አጋሮቿ ይህንን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያቸው አይደለም። በመጋቢት ወር መጨረሻ ላይ በተካሄደ የጸጥታው ምክር ቤት ስብሰባ ላይም የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ በድምጽ የመሻር መብት ውድቅ ተደርጎ ነበር። አሜሪካና ኢራን ጊዜያዊ ተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላም ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።